ሰላም ቅዱሳን በአራቱም ማዕዘናት ያላችሁ ቅዱሳን የክርስቶስ ኢየሱስ ሰላም ከሁላችሁ ጋር ይሁን። ነጋንስን ይፈታው ጎሌ አርፈንረ ከንጅርተን ቁልቁሎኒ ዛሬ የእግዚአብሔር ፍቃድ ሆኖ ከአንድ ስፍራ የእግዚአብሔርን ቃል አብረን እናያለን። ጉያራ ፈረዋቀዮ ተኤ ሰገሌ ዋቀዮ ደተኮ ለጅን ላላ ስለዚህ እግዚአብሔር እናገረናል። ዋቀዮ ንትድበታ አምላካችን እግዚአብሔር ደግሞ የልቡን ሐሳብ እንድናገር እንጸልያለን። ዋቀዮ ያደ ፈረሳቲ ዋን ሰቲ ቶለ አከነ ዱባን ሰቲ ቶለ አከዱበቱፍ ንትድበቱፍ እንካላል። እግዚአብሔር አምላካችንና አባታችን ሆይ በኢየሱስ ስም ተባረክ። ያስተምራቸው ዘንድ መልካሙን መንፈስን ሰጣቸው ተብሎ እንደተጻፈ የሚያስተምረን መልካሙ ያንተ መንፈስ ይሰጠን። መጻሕፍትን እንድናስተውል አእምሮአችንን ክፈትልን። ይህንን ቃል የሚሰሙ በአራቱ ማዕዘናት አሉ ልባቸው እንዲከፈት የውስጥ ዓይናቸው እንዲበራ ጸልያለሁ። በእውነት እግዚአብሔር ሆይ ቀንበራቸው ለተሰበረ ይሁን። ይህንን ቃል እንዲያስተውሉ በእምነት ይህ ቃል ከነሱ ጋር እንዲዋሃድ ጸልያለሁ። የሰማይ ደጆችና በሮች ይከፈቱ በእኛ ላይ። ቃልን እግዚአብሔር ተርትርልን። የቃል ደጆችና በሮች ይከፈቱ በእኛ ላይ። እግዚአብሔር እለፍ። ይህንን ፕሮግራም የሚዋጋ ክፉ በኢየሱስ ስም የተመታ ይሁን። በአራቱም ማዕዘናት የሚገራደረን ቅዱሳንን የሚገራደር የሰውን ልብ የሚይዝ የሰውን አእምሮ የሚቆጣጠር ክፉ መንፈስ በጌታ በኢየሱስ ስም የተመታ ይሁን። በሰማይና በምድር ላይ ሙሉ ስልጣን ባለው በጌታ በኢየሱስ ስም ክፉ የተመታ ይሁን። የጽድቅ ሁሉ ጠላት የእግዚአብሔር ቃል እንዳይገለጥ የእግዚአብሔር ቃል እንዳይተረተር የሚከላከል መንፈስ በጌታ በኢየሱስ ስም የተመታ ይሁን። ይህ ትውልድ እንዳይድን ይህ ትውልድ እንዳይፈወስ ሁልጊዜ የሚተጋ የጨለማ ስራ የጨለማ ኃይል የክፋት ኃይል በጌታ በኢየሱስ ስም የተመታ ይሁን። ወገኖችን በሙሉ ተቆጣጠር። አንተ ብቻ እንድታልፍ ጸልያለሁ። እንደ መረዳታችን መጠን ተናገር። ለተናጋሪም ለሰሚ የሚያስፈልግ የአንተ ጸጋ ይምጣ። መንግስት ይባረክ፣ ዙፋን ይባረክ በጌታ በኢየሱስ ስም አሜን። ዛሬ የምናየው እግዚአብሔር ቃል በሁለተኛ ጢሞቴዎስ የሐዋርያው የጳውሎስ መልእክት ወደ ጢሞቴዎስ ምዕራፍ 3 ሁለተኛ ጢሞቴዎስ ምዕራፍ 3 1-9 ጢሞቴዎስ ኤርጋ ጳውሎስ ቁልቁሉ ጢሞቴዎስ ለመፋ በቆና ሰዲ ተኮ አንገ ሰገሊት ጢሞቴዎስ ለመፋ በቆና ሰዲ ተኮ ሰገሊት The fourth letter to Timothy, the third chapter, verse 1-9. The second fourth letter to Timothy, chapter 3, the third chapter, 1-9, verse 1-9. መጀመሪያ አነባለሁ በአማርኛ በመቀጠልም በኦሮምኛ አነባለሁ። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉና ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ።
የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ። ወደ ቤቶች ሸልኮ የገቡ ኃጢአታቸው የተከመረባቸውን በልዩ ልዩ ምኞትም የሚወሰዱትን ሁልጊዜ እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞች ሴቶች የሚማርኩ ከነዚህ ዘንድ ናቸው። ኢያኔስና ያንበሬስም ሙሴ እንደተቃወሙት እንዲሁ እነዚህ ደግሞ አእምሯቸው የጠፋባቸው ስለ እምነትም የተጣሉ ሰዎች ሆነው እውነትን ይቃወማሉ። ዳሩ ግን የእነዚያ ሞኝነት ደግሞ ግልጽ እንደሆነ ሞኝነታቸው ለሁሉ ይገለጣልና ከፊት ይልቅ አይቀናላቸው። ሮማንሲ እንደብሳ ኤርጋ ጳውሎስ ቁልቁሉ ጢሞቴዎስ ለመፋ በቆና ሰዲ ተኮ አንጋ ሰገሪት guyyoota garumaatti yeroon sodaachisaan akka dhufu hubadhu. Namoonni warri ofittoo sassattoota of jajoo afuufamoo arrabsitanii warra obsaate warra abootteessaaf haadhota isaaniif haadhota isaanii hin abboomamne galata hin qabne warra wanta qulqullaadhaan morman hin ta'u. Warra jaalala of keessaa hin qabne, warra araaran jaallanne, warra maqaa namaa balleessan, warra of hin qabne, warra namatti hin madaqne, warra waan gaarii jibban, warra dabarsanii nama kennan, warra eeggannaa hin qabne, warra of arguu dhabuudhaan of bobboksan, waaqayyoon jaallachuu caalaa warra waan isaan gammachiisu jaallatan ta'uuf jiru. Akka bakkeedhaan mul'atutti nama waaqayyoon fakkaatu humna isaa nama akkasii keessa jiru garuu hin ganu. Warra akkasii irraa fagaadhu. Isaan keessaa kan mana lixanii dubartoota dadhaboo warra cubbuun irraa tuulame kajeellaa garaagaraatiin asiif achi oofamanii hin wallaalchisu. Dubartoonni kun yeroo hundumaa hin baru, garuu dhugaa beekuu bira ga'uu matumaa hin danda'ani. Akkuma Yaanesiif Yaanberes Museedhaan morman jarreen sammuun isaanii badee karaa amantii isaanii qoramanii hin ilaalaman. Kunis akkumaan dhugaadhaan hin mormu, garuu akkuma gowwummaan jireenya sana lamaatti irratti beekamee kan isaan kanas nama hundumaa biratti beekamuuf waan jiruuf fagoo hin gaanii jedha. ለዚህ ክፍል የሰጠሁት ርዕስ ያው በቁጥር 1 ላይ እንደተመለከተው በመጨረሻው ቀን የሚያስጨንቅ ዘመን ይመጣል። በመጨረሻው ቀን የሚያስጨንቅ ዘመን ይመጣል። ጉዮታ ገረዱማቲ የሮን ሶዳችሳኒ ኒድፋ In the last days times of trouble will come. In the last days times of trouble will come. በዚህ ስፍራ ላይ ስንናገር ያው እንደዚህ አይነት ነገር መናገር በጣም ይከብዳል። ጳውሎስ ይህንን የተናገረው ከ2000 ዓመት በፊት ነበር። ጳውሎስ ዋንተን ዱበተ ኮኔ ዋንበረ ሲያና ከሰ ጅሩ ዱበታ አይደል። እኛ ያለነው በመጨረሻው የመጨረሻ ጊዜ ላይ ነን ያለነው። እስከ ክርስቶስ ኢየሱስ ዳግም ምጽአት ድረስ የመጨረሻ ዘመን ነው። የመጨረሻው ዘመን የሚያስደስት እንዳልሆነ ይናገራል። በርዱማ አከነ ነመን ገመቺምነ
dubbata Phaawulos. Barri dhumaa kuni bara dhiphasaa akka ta'e dubbata. Bara boqonnaa miti. bara gaarii miti. መልካም ዘመን እንዳልሆነ ለጢሞቴዎስ ያሳውቅ ነበር። በረጋሪ ከንታኔ ጢሞቴዎስን ጳውሎስ ጢሞቴዎስን ቆጴፈቴ ረጋ ኢልማ ፉራሳቲ በረሴና ኬሰ ገነሞኒ ኢልማ ፉራሳኒ ወሪ ቀበን ሙራሳ ta'uu danda'u. hin baay'atan akka Phaawulos garuu itti amanetti dubbachaa ture. Baay'ee jajjabeessaa ture. Har'as akka bara Phaawulos namoota afuuraa guddisan, ijoollee afuuraa guddisan Waaqayyoo tajaajiltoota akkasii nuuf haa kennu. Luboota akkasii, paastoroota akkasii, raajota akkasii, faarfattoota akkasii bara kana keessa Waaqayyo nuuf haa kaasu. Warra ijoollee afuuraa isaaniif dhamaan akka Phaawulos እንደ ጳውሎስ መንፈሳዊ ልጆች ያላቸውን አገልጋዮችን እግዚአብሔር ያስነሳልን። እንደዚህ አይነት ቄሶች፣ እንደዚህ አይነት ፓስተሮች፣ እንደዚህ አይነት የቤተ ክርስቲያን ሽማግሌዎች፣ እንደዚህ አይነት ነቢያት እግዚአብሔር ያስነሳልን። ለትውልድ የሚያስቡ ባለራዕይ የሆኑ አገልጋዮችን እግዚአብሔር ያስነሳልን። ወረ ሙለተ ቀበን ነሞታ akka Phaawulos Waaqayyo nuuf haa kaasu. Bara dhumaa kanatti gaa hin beekne gaa ituma wanta ta'aa jiru bara seenaa keessa hundumti keenya beekna. ሰዎች ላይ ራሳቸውን የሚወዱ ይሆናሉ ይላል። ለምንድን ነው የመጨረሻ ዘመን መጥፎ የሆነው? በርዱማ ማሊፊ ገዴቴ እንጀልቀባ ሰዎች ራስ ወዳድ ናቸው። ነሞኖ ፊሳኒ ጃለቱ ነሞተ ወራ አመንተተ ድዋቱን ተይን ተጃጅልቶም ትምሳኒ ኦፊሳኒ ጃለቱ ገንዘብን ይወዳሉ። ገንዘብ አይጠቅምም ማለት አይደለም፣ ግን ከገንዘብ ይልቅ እግዚአብሔርን መውደድ ነው የሚጠበቅብን። ሆዲ ጫላ ዋቀዮን ጃላችሁ ምን በርባችሳ ገንዘብ የኛ አምላክ መሆን የለበትም። የምናመልከው እግዚአብሔር ብቻ ነው። kan waaqessinu waaqayyoodha malee horii waaqessuu hin qabnu. የመጨረሻ ዘመን ሰዎች love of money የገንዘብ ወዳጆች፣ ሰውን የሚጠሉ nama kan jibban garuu jaalala horii warra qaban warra ከሲራ waaqayyo ነው ያያይኩ። ሌላው ደግሞ ትምክህተኞች ባየው ጀጁ በረዱማ ከነ ከሰቲ ረክና ካንተ ያደብራሞ ነሞኒ ኦፍ ጀጁ ኦፍ ቱሉ ኦፊሳኒ ኦፍ ኩል ራሳቸውን በራሳቸው ላይ ይከምራሉ። ትምክህት ኦፍ ቱሉ ባየ ኦቦቦኮክስ የእግዚአብሔር ቃል ስናገር ግን የሚመካ በእግዚአብሔር ይመካ ይላል። በምንም ነገር ላይ እንድንመካ የእግዚአብሔር ቃል አይመክረንም። ሰገሌ ዋቀዮ አከዋነ ደብራትን እርከን
akka waan adda biraa of hin jenne nu barsiisa. I'm proud of somebody. No, it's wrong. If you say you are proud of somebody, you are absolutely wrong. You have to be proud of God, not proud of your parents, not proud of your siblings, not proud of your wife, or not proud of your husband, not proud of your friends. No, you are not proud of anything. You have to be proud of God. ትምክህተኞች ትዕቢተኞች ከዚህ እግዚአብሔር ጠብቀን። ትዕቢተኞች እግዚአብሔር ትዕቢተኞችን ይጸየፋል። ዲያብሎስን የጣለው ትዕቢቱን ነው። ካን ሰይጣን እርገማ ዋቀዮ ትሬ ሰይጣን ደርበቴ ካን ገቴ ማል ቤቱ ኦፍ ቱሉማ ዋይ ኦፍ ቱሉማ ለለም ነገሩ ኦፍ ቱሉማ ኑራ እንደሞታናስ ረክሳል ባዮኒ ዋይ ኦፍ ቱሉማን ስሪ ሚተራኒ ለለቡ ገሩ ኦፊሳኒ ኦፍ ቱል ሰገሌ ዋቀዮ ገሩ ማይኒ ለለቡ ጀቹን hojiroshun of tulun ቀም ኦፍን ቱልን የመጨረሻ ዘመን አስከፊ ያደረጉት መጥፎ ያደረጉት የሰዎች ትምክህት የሰዎች ትዕቢት ተሳዳቢዎች አሁን ማስ ሚዲያውን ብታዩ ተሳዳቢ ነው አብዛኛው ሰው ተሳዳቢ ነው በራይ መጽሐፍ ላይ እንደምንነገረው የስድብ አፍ የተሰጠው የአውሬ መንፈስ ነው ይላል ሰዎች አላወቁም እንጂ ቢስት ነው የአውሬ መንፈስ ነው በሰው ላይ ሆኖ መስሳደብ ተሳዳቢ አውሬ በሰው አንደበት ላይ ተሰክቶ የምሳደብ የአውሬው መንፈስ የጥልቁ መንፈስ ነው ተሳዳቢ እነዚህ ዘመናችንን አስከፍተዋል ወረከሰከሲ ካን ነመረብሱ አፉር ብነንስቻት በራይ መጽሐፍ ላይ እንደተነገረው የስድብ አፍ የተሰጠው የአውሬ መንፈስ ነው ይላል የዲያብሎስ መንፈስ ለወላጆቻቸው የማይታዘዙ ይላል የእግዚአብሔር ቃል በኤፌሶን ላይ ሲናገር ለወላጆቻችን እንድንታዘዝ የእግዚአብሔር ፍቃድ ነው ግን በመጨረሻ ዘመን ልጆች ለወላጆቻቸው አይታዘዙም ይህ የመጨረሻ ዘመንን መጥፎ ካደረጉ ነገሮች ውስጥ አንዱ ነው መታዘዝን የምንበቀለው አለመታዘዝን የምንበቀለው በመታዘዝ ነው መታዘዛችሁ በተፈጸመች ጊዜ አለመታዘዝን ለመበቀል ተዘጋጅታችኋል ይላል የማመሰግኑ አንዳንድ ሰዎች ሰውን አማሮ ለምን አታመሰግኑም የሚሉ አይደለም ምስጋና የሚገባውን እግዚአብሔር ይጠራሉ አለ ዳዊት ከጠላቶች ምድናለሁ ምስጋና እግዚአብሔር ከነና ከናንተ የሚጠብቀው ምስጋና ነው ሳታቋርጡ ጸልዩ በሁሉ አመስግኑ ሁሉ ጊዜ ደስ በላችሁ ይህ በክርስቶስ ኢየሱስ ወደ እናንተ መጣ ነው ይላል የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ መጣ ነው ይላል ከነና ከናንተ እግዚአብሔር ምስጋናን ይፈልጋል ምስጋናን የሚሰዋ እሱ ያከብረኛል ይላል ከነና ከናንተ እግዚአብሔር ምስጋናን ይፈልጋል አንዳንድ ሰዎች ሰውን አማሮ አመስግን ብለው ሰዎች ላይ የሚያሾፉበት ነገር አይደለም ከነና ከናንተ እግዚአብሔር ምስጋናን ይፈልጋል አመስጋኞች ታንክ ዩ እግዚአብሔርን ማመስገን ያስፈልጋል አመስጋኞች እንድንሆን እግዚአብሔር ይፈልጋል ለዛ ነው ብዙዎች አመሰግኑም በዚህ ዘመን
ቅድስና የሌላቸው ይላል። የመጨረሻ ዘመን ደግሞ መጥፎ ያደረገው አንዱ ደግሞ ቅድስና የለም። ቅድስና የእግዚአብሔር ቃል ስናገር ያለ ቅድስና እኔ ቅዱስ እንደሆንኩ እናንተ ቅዱሳን ሁኑ ይላል። አንዋንተን ቁልቁሉቴ ፍስኒ ቁልቁሎተ ታጀር ያለ ቅድስና እግዚአብሔርን ማየት እንደማንችል የእግዚአብሔር ቃል ይናገራል። እንዳውም ቅድስና አይናችን ነው። ምክንያቱም ያለ እርሱ እግዚአብሔርን ማየት አንችልም። ያለ እርሱ እግዚአብሔርን ማየት አትችሉም ስላለን ነው። ኢሰመሌ ዋቀዩን አድርጎን ቀም ቁልቁልና ከነመሌ ቁልቁልን ቅድስና ለእግዚአብሔር ነው። አንዳንድ ሰዎች ተደብቆ መጥፎ ነገር ይሰራሉ። ከሰው ተደብቆ ተሸሽጎ መጥፎ ነገር ይሰራሉ። ግን ቅድስና ለእግዚአብሔር ነው። በስውርም በግልጽም ቅድስና ለእግዚአብሔር ነው። የምንቀደሰው ለእግዚአብሔር ነው። ራሳችን የምንቀድሰው ለእግዚአብሔር ነው። ከኑፍ ቁልቁሌስን ዋቀዮ ራፍ ፍቅር የሌላቸው ይላል። ከእኔና ከእናንተ እግዚአብሔር ፍቅርን ይፈልጋል። ሰውን እየጠሉ ማገልገል አይቻልም። ሰውን እየጠሉ መቀሰስ አይቻልም። ነሞን ነመጅበኒ ሉበተው እንደንዳን ነሞን ነመጅበኒ ፓስተሪ ተው እንደንዳን ገሩ ታጅር አክበር ባረን ዱበቻ አክበር ባረን አሳ ዋሜ ቆጀቻ እግዚአብሔር ግን በዚህ አይከብርም። ፍቅር ከነና ከናንተ ይጠበቃል። ፍቅር መስበክ ሳይሆን ፍቅርን መኖር ነው የሚያስፈልገው። አንዳንድ ሰዎች ላንቃቸው እስኪሰነጠቅ ድረስ ስለ ፍቅር ይናገራሉ። ግን ውስጣቸው ፍቅር የለም። ውስጣቸው ቢፈተሽ ጥላቻ ነው ያለ። ከሰሳኒ ከሰ ጅብ የጸነሱት ያረገዙት ጥላቻን ነው፣ መጥላትን ነው ተማሩት። ፍቅርን አልተማሩም። ከዚህ እግዚአብሔር ጠበቀን። የመጨረሻ ዘመን አንዱ አስከፊ ካደረጉ ነገሮች የሰዎች ፍቅር ማጣት። በቤተ ክርስቲያን ፍቅር ተቀዘቅዛለች ይላል መጨረሻ ዘመን ላይ ማቴዎስ 24 ላይ የፍቅር መቀዛቀዝ፣ አንዱ አንዱን አሳልፎ ሰጣል። ሰው ሁሉ የማይታመንበት ዘመን ማለት ነው ይህ መጨረሻ ዘመን። ኦርቶዶክሶች 8ኛ ሺህ የሚሉት ማለት ነው። ግን የመጨረሻ ዘመን ብለን እኛ የዚህ ተካፋዮች እንዳንሆን የመጨረሻ ዘመን አስከፊ ነገሮች ተካፋዮች መሆን የለብንም። ምክንያቱም የእግዚአብሔር ቃል ስናገር ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ ይላል። እጀ ከነን ቀምን ሆጂ ዱከና ዱካ እምቡይና ጀር ሆጂ ዱከና ዱካ ኢንሪሪና ጀር ቃል ተነግሮናል። ሐሜተኞች አንዳንድ ሰዎች እኮ ሰውን ይቦጭቃሉ። ቡና ሲጠጡ አብሮ ሲሆኑ ስለ እግዚአብሔር ታላቅነት ሳይሆን ስለ እግዚአብሔር ክብር ሳይሆን ስለ መልካም ነገር ሳይሆን ለሁለት ነው አንዱን ሰው ይቦጭቃሉ፣ ወይ ደግሞ 10 ነው አንዱን ሰው ይቦጭቃሉ። የመቦጫጨቅ ዘመን ሐሜተኞች እግዚአብሔር ከመጣላቸው 6 እና 7 ነገሮች ውስጥ አንዱ ነው። በምሳሌ ላይ እንደምናገር ሐሜተኛ በወንድማማች መካከል ጥልን የሚዘራ ነሞታ ግዱት አብደወረ ቀብሲሰን ሐሜተኞች። ከዚህ እግዚአብሔር ጠብቀን። ሐሜት እግዚአብሔር ከነና ከናንተ እግዚአብሔር ሰጠን
ቅዱሱን መንፈስ ነው እንጂ ሐሜት አይደለም። ነም ሐመቹ ሐምነ ነማ ካሱ ለፈነምን ጅረቲ ነም ኩኩተቹ ከዚህ እግዚአብሔር ጠብቀን። ይህ የመጨረሻ ዘመን አስከፊ ካደረጉት አንዱ ነገር ነው። ራሳቸውን የማይገዙ የእግዚአብሔር ቃል ስናገር ራሳችን እንድንገዛ ነው። በመጨረሻ ዘመን ሰዎች ራሳቸውን አይገዙም፣ ራሳቸውን አይቆጣጠሩም። እግዚአብሔር ግን የሰጠን መንፈስ ራስን የመግዛት መንፈስ ነው። አፎሮፍ ተወቹ ደንደው እግዚአብሔር እርዳን። ጨካኞች ሪራይን የማውቁ ማለት ነው። ጨካኝ በዚህ ዘመን ሰዎች ጨካኝ ናቸው። ጣጣ ያላቸው ሩሩ አይደሉም፣ ጨካኝ። ከዚህ እግዚአብሔር ጠብቀን። ዳዊት እኮ ሲናገር ከዚህች ትውልድ ለዘላለም ታደገን አለ። እግዚአብሔር በእርግጥም ከዚህች ትውልድ ለዘላለም እንጠብቀን። እግዚአብሔር እርዳን። ከዚህች ትውልድ ለዘላለም ታደገን አለ። ከክፉ ትውልድ ያድነን አለ እግዚአብሔር። ከክፉ ትውልድ፣ ከጠማማ ትውልድ መልካም የሆነውን የማይወዱ መልካምን የማይወድ ያው በተዘዋዋሪ መንገድ መጥፎ ነገርን የሚወድ ማለት ነው። መልካም ነገርን መጥፎ ነገርን የሚወዱ መልካምን የማይወዱ ከዳተኞች፣ ችኩሎች፣ ትዕግስት የሌላቸው ችኩሎች ችኩል ናቸው። የመጨረሻ ዘመን አስከፊ ካደረጉ ነገሮች አንዱ ችኩልነት፣ በትዕቢት የተነፉ ይላል። በራእይ ስለገለጽ አንዱ በትዕቢት የተነፉ ኦብቱልማን ወረራ ኦብቦ ኮክሰን ከእግዚአብሔር ይልቅ ተድላን የሚወዱ የሆነ አማራጭ ቢገኝ ከእግዚአብሔር ይልቅ ተድላን ይወዳሉ። እግዚአብሔርን ትቶታል። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል ይላል። እነዚህን ሲያጠቃልል እንደዚህ ይላል። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል ይላል። ሮበኬት ይላላኒ ነማ አመናን ፈካቱ ቁልቁሎታ ፈካቱ ግን ኃይሉን ክደዋል ይላል። ኃይሉን እየካዱ ክርስቲያን ሆኖ መኖር ይቻላል። ኃይሉን እየካዱ ቄስ ሆኖ ማገልገል ይቻላል። ኃይሉን እየካዱ ፓስተር ሆኖ ማገልገል ይቻላል። ኃይሉን እየካዱ ነብይ ሆኖ ማገልገል ይቻላል። ለካ ኃይሉን እየካዱ የቤተ ክርስቲያን ሽማግሌ ሆኖ ማገልገል ይቻላል። የትኛውም ነገር በሉት አገልግሎት ምድራዊ ነው አብዛኛው። ከዚህ እግዚአብሔር ጠብቀን። ኃይሉን ግን ክደዋል። ውስጣቸው ውጫቸው ክርስቲያን መሳዮች፣ ውስጣቸው ግን ፈጽሞ ክርስትና ያልሆነ አንድም ቀን ክርስቲያን ሆኖ የማቆም ይመስላሉ አንዳንድ ሰዎች። ከውጭ ክርስቲያን ይመስላሉ፣ ውስጣቸው ግን አንድም ቀን የክርስቶስን ስም ጠርቶ የሚያውቁ አይመስሉም። በኬራቲ ክርስቲያና ፈካቱ ከሰሳኔን ገሩ ጉያ ተኮሌ መቃ ዋቀዮን ዳኒ ወረን ቤነ ፈካቱ። ይሄ በተግባር ሁልጊዜ ዕለት ዕለት እያየን ነው። እግዚአብሔር እርዳን ወገኖቼ። ይህ ዘመን የዚህ ዘመን አስከፊ ያደረጉት እነዚህ የሰው ባህሪዎች ናቸው። የስጋና ደም ባህሪ፣ መንፈሳዊ ነገር የሌለው ፍሬ የሌለው ኢጃ ከነን ቀም ያደፎን ዲጋ
ኃይሉን ግን ክዷል ይላል። ከነዚህ ደግሞ ራቅ ይላል። ከነዚህ ራቅ ይላል። በተለይ የአምልኮት መልክ አላቸው፣ ኃይሉን ከካዱ ከነዚህ ደግሞ ራቅ ይላል እግዚአብሔር ቃል ሲናገር። ይህ በሙሴ ዘመንም እንደሆነ ሙሴንም እንደተቃወሙት እንደ ኢያኔስና ያምበሬስ ብሎ ይናገራል። እውነትን ይቃወማሉ። የመጨረሻ ዘመን አንዱ እውነትን ይቃወማሉ። እውነት እኮ እግዚአብሔር ልጅ ነው። የእውነት ጠላቶች በዚህ ዘመን እኮ እውነትን የሚቃወሙት ይበዛሉ። እውነት የእግዚአብሔር ልጅ ነው። እግዚአብሔር ከዚህ ይጠብቀን። ከነዚህ ደግሞ ራቅ ይላል። እግዚአብሔር ይርዳን ወገኖቼ። የአምላካችን እግዚአብሔር ስም ብሩክ ይሁን። ከዚህ ዘመን እግዚአብሔር ይርዳን። እኛም ከእንደዚህ ውስጥ እንዳንዱ መሆን የለብንም። በመጨረሻው ቀን የሚያስጨንቅ ዘመን ይመጣል። ከዚህ እግዚአብሔር ይጠብቀን። የሚያስጨንቅ ዘመን፣ የሚያስደስት ዘመን አይደለም፣ የሚያስጨንቅ ዘመን። ጉዮተ ገረ ዱማቲ የሮን ሶዳችሳን ኒዱፍ ጉዮተ ገረ ዱማቲ የሮን ሶዳችሳን ኒዱፍ የሮ ገመቺሳቱን ተይን የሮን ሶዳችሳን አትገሩ ወረ ከነራ ፈጋደረ ሰገሌ ዋቀዮ In the last days, times of trouble will come. It doesn't say in the last days, times of happiness will come. But it says in the last days, times of trouble will come. ጸልያለሁ። በዚሁ ጨርሳለሁ። አምላካችን እግዚአብሔር ሆይ በኢየሱስ ስም ተባረክ። ይህንን ቃል ስለተናገርከን ተመስገን። የመጨረሻ ዘመን አስከፊ ዘመን እንደሆነ ከዚህ አስከፊ ዘመን እግዚአብሔር እኔና ወገኖቼን ጠብቃቸው። ይህንን ቃል የሚሰሙ ሰዎች ሁሉ ከክፉ ሁሉ ይጠበቁ። ከተዘረዘሩት ከመጨረሻ ዘመን ባህሪ ውስጥ እግዚአብሔር ሆይ እንደዚህ አይነት ባህሪዎች ከነዚህ ወገኖች ውስጥ እንዳይገኝ ጸልያለሁ። በእኔ ውስጥ እንዳይገኝ ጸልያለሁ። እግዚአብሔር ከነዚህ ደግሞ እንድንርቅ ጸልያለሁ። የአምልኮት መልክ ያላቸው ኃይሉን ግን የካዱ ከነዚህ ሁሉ እግዚአብሔር ወገኖቼን ጠብቃቸው፣ እኔንም ጠብቀኝ። ይህንን ቃል ስለተናገርከን ተመስገን። በዚህ አስከፊ ዘመን አንተ መልካም ነህ። እግዚአብሔር መልካም ነው። የፈለገ ነገር ቢሆን ምድር መልካም ባትሆን አንተ መልካም ነህ። እግዚአብሔር መልካም ነው። መልካም የሆነውን አንተን ይዘን እንድንወጣ ጸልያለሁ። አንተ ብቻ መልካም ነህ። በዚህ በአስከፊ ዘመን መልካምነትን አሳየን፣ ቸርነትን አሳየን። ይህንን ቃል የሚሰሙ ሁሉ ያንተን መልካምነት ይመልከቱ። ይህ ቃል በውስጣቸው ስለሰደደ ይሁን። በእምነት ከነሱ ጋር እንድዋሃድ ጸልያለሁ። ቃልን ስለላክልን ተመስገን። ቀሪውን ሰዓታችንና ጊዜያችንን ባርክልን። በምትወደው በውድ ልጅ በናዝረቱ በኢየሱስ ስም አሜን። የአምላካችን የእግዚአብሔር ስም ብሩክ ይሁን። የአብርሃም በረከት፣ የይስሐቅ በረከት፣ የያዕቆብ በረከት፣ የነቢያት የሐዋርያት በረከት፣ የጌታችን ኢየሱስ ክርስቶስ በረከት፣ የመንፈስ ቅዱስ በረከት ከሁላችሁ ጋር ይሁን። እግዚአብሔር ይጠብቀን። እግዚአብሔር ፊቱን ወደኛ ይመልስ። እግዚአብሔር ይራራልን። አምላካችን እግዚአብሔር እንደሚባላ እሳት ሆኖ ከፊት ለፊታችን ይውጣ። እግዚአብሔር ከክፉ ዘመን ይጠብቀን። ከአስከፊ ዘመን እግዚአብሔር ይጠብቀን። የእግዚአብሔር መልካምነት ያገኘን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ከዘላለም እስከ ዘላለም ድረስ ከትውልድ እስከ ትውልድ ድረስ አሜን አሜን ለሆነው እግዚአብሔር ቢፈቅድ
ብኖር ሌላ ጊዜ ደግሞ በሌላ ርዕስ እስከሚመጣ ድረስ የእግዚአብሔር ጸጋ ይብዛላችሁ እያልኩ የዛሬውን ክፍለ ጊዜ አጠናቅቃለሁ። ሻሎም ታንኪዩ። አመሰግናለሁ። ገለቶማ